ለሀገራቸው ለህዝባቸው ፍጹም አገልጋይ ታማኝ የሆኑ ሰዎችን ነው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንጋፋ ቀደምት ዓለም አቀፋዊ ለሀገራችን ደግሞ መሰረት ናት። ለኢትዮጵያ መሰረት ናት። መሰረቱን እንድትቀጥል ግን ልክ አባ ገብረ ኪዳን እሳቸውን የመሰሉና እሳቸው በአራቱም አቅጣጫ የጠሯቸው የጉባኤ መምህራን ይህን ትናንትን ዛሬንና ነገን የሚያስተምር ሰው ሲኖር ነው የሚሆነው። የሚያሳውቅ ሲኖር ነው። አሁን የጎደለንን የሚሞላ ሲኖር ነው። የሚመክር የሚያስተምር ያስፈልገናል። አሁን ጊዜው ያስፈልገናል እና ብፁዓን አባቶች ይህን እሴት መጠበቅ ያስፈልጋል። በሺህ ዓመት የተገነባ ነው። ለስጋው አደላ አይነት ሀሳብ እንዳይኖር እችን ታላቋን 6000 ዓመት ዕድሜ ያላት ኢትዮጵያ የምትባል ሀገራችንን የፈጠረች ቤተክርስቲያን ፊደል ቀርጻ ብራና ዳምጻ እችን የመሰለችን ሀገር ውብ የሆነችውን ልዩ ልዩ ኢትዮጵያውያንን ልዩ ልዩ ቋንቋ የሚናገሩ ልዩ ልዩ ህብረ መልክ ያላቸው ኢትዮጵያውያንን ነገር ግን አንድ ሀገር እንደ ፈትል ተጋምደው እንዲኖሩ ምክንያት የሆነችውን ኢትዮጵያ ቤተክርስቲያንን በእርሶ ምክንያት እግዚአብሔር እንዲገል በዛሬው ቀን እንዲመሰገን ፈቃዱ ስለሆነ እግዚአብሔር ክብር ምስጋና ይግባው። በእውነት ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ ድንቅ ነው። ኢትዮጵያ ሀገራችን የዛሬ አያርገውና ገና ዓለም ሳይጠበብ ዓለም ሳይፈላሰፍ ገና መኖሩም ሳይታወቅ አይደለም ሊፈላሰፍ ቀርቶ አይደለም ገና ሊጽፍ ማንበብ ቀርቶ ሰው መሆኑን ባልተረዳበት ዘመን ኢትዮጵያ ሀገራችን ግን በዚች ቤተክርስቲያን አማካኝነት ፈውስን ከቅጠል ጋር አዋህዳ ኢትዮጵያውያንን ስትፈውስ ቆይታለች። እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። ይህችን ቤተክርስቲያን ነው ዛሬ አባታችን ላይ አድሮ መድኃኔዓለም ክርስቶስ ኢየሱስ ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ ዛሬ እግዚአብሔር ይህንን ታላቁን ሆስፒታል ፈውስ እንዲሆን ምእመናን ሁሉ ኢትዮጵያውያን ቋንቋ ሳይለይ ሃይማኖት ሳይለይ ነገድ ሳይለይ ሁሉም ኢትዮጵያዊ እዚህ መጥቶ እንዲታከም ስንዷን በቤተ ክርስቲያን እንዲህ ናት ብለው ገለጿል። እግዚአብሔር እድሜ ይስጥልኝ አባታችን፣ በእውነት አመስግኑልኝ። እግዚአብሔር እድሜ ይስጥልን አባታችን፣ ከአይን ይጠብቆት በሏቸው። በጣም ያስፈጽሞት አባታችን እግዚአብሔር ዛሬ ቤተክርስቲያናችንን በእርሶ አድሮ ገለጠ። ይገርማል። አያችሁ የፖለቲካ ሰዎች እንዴት ቤተክርስቲያኗን እንደገለጿል። ይሄ ምንድን ነው? ጌታ እየጨረስኩ ነው። የዮሐንስ ወንጌል ምዕራፍ 10 ላይ ጌታ ሲናገር በጎቼ ድምፄን ይሰማሉ። አየው አባ ገብረ ኪዳን ሁሉም ድምፃቸውን ይሰማል ማለት ነው። እግዚአብሔር ክብር ምስጋና ይግባው። እግዚአብሔር በእርሱ አድሮ ቤተክርስቲያናችን ገለጣት። እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። በእውነት ይህንን ከተማ የምታስተዳድሩ ነብፁ አባታችን አቡነ አብርሃም፣ ነብፁ አቡነ ሚካኤል አካባቢያችሁን እድለኞች ናችሁ። ህዝቡ ቋንቋችሁን ይሰማል። እንዴት እንደሚያምር ፖለቲከኞቻችሁ ሳይቀር ቋንቋችሁን ደምሰው ሰምተው አይ የሰጠነው 30,000 ነው ይቀጥላል አሉ። እድሜ ስጦታቱ አለማ በእውነት እግዚአብሔር እድሜ ስጦታ ተጎሽዋ እንዳለማ ግሩም ነው። እውነት ቤተክርስቲያናችን እንዲህ ናት። አገርን የመሰረተች ቤተክርስቲያን፣ የምታምር ቤተክርስቲያን ማን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ምስጋና ይግባው። በስተመጨረሻ በዓለም ሁሉ ያላችሁ ኢትዮጵያውያን እችን መልእክት እንድታደምጡኝ አደራ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመምሪያ ኃላፊዎች ወክዬ ነው የምናገረው። ማንኛውም ኦርቶዶክሳዊ 10 ማለት ከገቢው 10% እንዲከፍል ይጠበቅበታል። ከነገ ጀምሮ ግን 11 ብር ወይም ከ11 እያደረጋችሁ 11ኛዋ ግን ለዚች ሆስፒታል እንድትሆን በመድኃኔዓለም ስም ጠይቃችኋለሁ፣ አደራችሁ። ሁለተኛ አሁንም ሁሉም ኢትዮጵያዊ ቅዱስ መጽሐፍ እንደሚነግረን ታምሜ አልጠየቃችሁኝም ይላል።
አንዳንድ ወንድሞቼ ጊዜ የሌላችሁ ጊዜ የሚያጥራችሁ በልዩ ልዩ ስራ የተሰማራችሁ ድውይን ለመጠየቅ በሽተኛን ለመጠየቅ ጊዜ ያጠራችሁ ሰዎች ገንዘባችሁ በዚህች ላይ ብትልኩ ታማሚ እንደጠየቃችሁ እወቁ። በዚህ ላይ የታመመ ሰው መጠየቅ ጊዜ የላችሁ ሁሉም በየቀኑ ለዚህ ሆስፒታል ገቢ ብታደርጉ በየቀኑ ድውዮችን እንደፈወሳችሁ እወቁ። ስለዚህ ሁልጊዜ በእውነት በቤተ ክርስቲያናችን ስም ይህንን ሆስፒታል ሁላችንም ተባብረን ኢትዮጵያውያን አማርኛም አይደለም ሁሉም ኢትዮጵያዊ የሚስብ በምትሰሙት ሁላችሁም ዘመኑ ጥሩ ዘመን ስለሆነ ስለሚተረጎም ማንም ሰው ደግሞ አማርኛን የማይሰማ ሰው ስለሌለ ሁላችንም ተባብረን ይህንን ሆስፒታል ደርሶ በተለይ በጣም ያስደነቀኝና ያስደሰተኝ በልዩ ልዩ እጽ የታመሙትን እንዲሁ ዘመኑ ያመጣውን የቴክኖሎጂ ወረርሽኝ ያጠቃቸውን ኢትዮጵያውያን የሚያድጉበት ህፃናት ኢትዮጵያውያን የጉርምስና የኮረዳነት ጠባይ አሳስባቸው ሚዲያው ማርኳቸው ልዩ ልዩ ኃጢአት የሰሩ ወንድሞቻችንን እነሆ በእውነት በጣም ተማርከው የለው ራሳቸውን አድክት የሚያደርጉበትን ራሳቸውን የሚፈልጉበትን መንደር መሆኑን በዚህ ላይ ያልተባበረ ኢትዮጵያዊ 5 ጣት አለው ተብሎ አይቆጠርም። 1 ጣት እንደቆጠረ እንዳለቀበት እንደቆረጠ ይቆጠረው ያልተባበረ። ስለዚህ ሁላችንም ኢትዮጵያውያን ተባብረን ይህንን ሆስፒታል እንድናቋቁም አደራ ነው። በተረፈ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በተለይ